ደህና ዋላችሁ ሊዲያ? ምን ነው ማለት ቀድም እኮ ደውለሽ ጠይቀሻታል። ስለዚህ አሁን ደግሞ ማረጋገጥ አይተጠበቅብሽ። ልጅቷን የት ይዘሻት ሄድሽው? ይሄንን ጥያቄ እኔን ከመጠየቅኝ ለምን ራሷን አበጀሽን አትጠይቂያትም? አበጀሽት እንደነበር ንገሪያት። አዎ ዲዱ እኮ በጧት ልታሳየኝ የፈለገችው ቦታ ነበርና ከሷ ጋር ሄደን እኮ ዞር ብለን መተን ነው። እርግጠኛ ነሽ? ምን ነው ማለት ሌላ ነገር እንዲፈጠር ነበር እንደፈለግሽው? እንግዲህ የሆነውን ነገር ራሷ አበጀሽ ባፋ እየነገረችሽ ነው። ለማንኛውም ከዚህ በኋላ እንደዚህ አይነት ነገር እንዳታደርጊ። እንግዲህ ማለት ይሄ ጉዳይ በእኔና ባበጀሽ መሀል ያለ ነገር ነው። ስለዚህ አንቺ የሚመለከትሽ ጉዳይ የለም። ሊዲያ አንድ ነገር ልንገርሽ፣ ምን እያሰብሽ እንደሆነ አላውቅም፣ ግን እንድታቂ የሚፈልገው ነገር ከዚህ በኋላ የምታደርጊያቸውንም ተንኮሎችም ሆነ ጥፋቶች የምታገስበት አንድም አቅም የለኝም። የመጨረሻዬ ነው። ደግሞ ይሄ ምን ማለት ነው? መቼም እንዳብራራልሽ የጠበቅሽ አይደለም አይደል? አረ ቆይ ማህሌቴን እንነጋገር እንጂ ሊዲያ እኮ ክፋት አስብ አይደለም። በቃ የሆነ ቦታ ልታሳየኝ ፈልጋ ነበር፣ አይተን መጣን። ምንድነው የምታሳይሽ አብጀሽ? ምንድነው የምታሳይሽ? ለምን አልጠየቅሽኝም? ለምን ለኔ አልነገርሽኝም? እኔ ለአንቺ ማሳየት አቅተኛል? ለምን ከኔ ጋር አልሄድሽም? አረ መጀመሪያ ተረጋጊ ማህሌቴ። ቆይ አንቺ ለምንድነው እንደዚህ የተናደድሽው? አንቺ ብዙ ማታውቂያቸው ነገሮች አሉ አበጀሽ። ከዚህ በኋላ እንዲህ አይነት ነገር ለማድረግ ስታስቢ ቀድመሽ ለኔ እንድትነግሪኝ። እሺ ማህዬ፣ አሁን እዚህ መንገድ ላይ እንጨቃጨቅ፣ ውስጥ ገብተን ብናወራ አይሻልም? አሁን እያወራለሁኝ ከሊዲያ ጋር ነው። ከዚህ በኋላ እና አስር ጊዜ ከዚህ በኋላ ምትዩ አበጀሽ እናቴ በተመመች ሰዓት አብራን ነበረች። ውለታ ስላለብኝ እሱን ለመክፈል አንዳንድ ቦታ ላሳያት ይዣት ወጣው። በቃ አለቀ። ይሄ ነው። አዎ እንደዛ እኮ ነው ማህዬ። ተረጋጊ። አንቺ ከመቼ ጀምሮ ነው ሰው ለሚያደርግልሽ ነገር አመስጋኝ የምትሆኚ? ጠንቅቄ እኮ ነው ማቀሽ። ሰምኛለሽ? ከዚህ በኋላ አንቺ ተንኮሎችና ሴራዎች ሰልችተውኛል፣ በቅቶኛል። እንደ በፊቱ ያንቺን ተንኮል የምችልበት ትግስት የለኝም። በቅተሽኛል ማለት በመጀመሪያ ደረጃ እኔ አይደለም አንቺ ቤት የመጣሁት፣ አንቺ ነሽ እኔ ቤት የመጣሽው። ደግሞ ዘመድ አዝማዶችሽን ጠቅልለሽ መውጣት ትችያለሽ። ሲቀጥል ደግሞ ካሁን በኋላ እንደዚህ እንድታናግሪኝ አልፈልግም። መስመርሽን አትለፊ። እኔ መስመሬን ጠንቅቄ ነው ማቀው። ሳደርሽብኝ አልደረስኩብሽ። ማን አንቺ ጋር ደረሰ? ቆይ እናንተ ሰዎች ልታሳብዱኝ ነው እንደምትፈልጉት? ቆይ እኔ ለእናንተ ስል ምን ልሆንላችሁ? አሁን ደግሞ ምን እያሰብሽ ነው? ቆይ አንቺ አትማሪም እንዴ? እንደዚህ ነገሮች ድብልቅልቅ ባሉበት ሰዓት እንኳን ትንሽ ወደ ኋላ ተመልሰሽ አታስተውይም? ቆይ መቼ ነው የሚበቃሽ? መጥፎ ነገር ላይ ሁሉ ሊዲያ ትኖራለች ማለት ነው አይደል? የሆነ መጥፎ ነገር ሲፈጠር ሁሌም ቢሆን ሊዲያ አለች። ጥሩ ነገር ሊዲያ አታስብማ። ሊዲያ የምታደርጋቸው ጥሩ ነገሮች ሁሉ በመጥፎ ነው የሚታሰቡት አይደል? ሊዲያ እኔ ልሸውጅኝ አቺ? እኔና አንቺ እኮ ዛሬ አይደለም የምንተዋወቀው። እኔን ለመሸወድ አትሞክሪ። በእኔ ልክ እንኳን የሚያውቅሽ ሰው ያለ አይመስለኝም። እስከመቼ ድረስ ግን በእንደዚህ አይነት ሁኔታ ልቀጥይ እንዳሰብሽ አላውቅም። ለነገሩ አሁን ማንም የለኝም እኮ። ምን ነው ልጄ ከፋሽ አዘንሽ ብሎ የሚጠይቀኝ ቤተሰብ የለኝም። ድሮም እኮ የምታከብሪኝ እናትና አባቶቼ ስላሉ እንደሆነ በደንብ አድርጌ ጠንቅቄ ነው የማውቀው። እንደዚህ አይነት ሰው እንዳልሆንኩ በደንብ ጠንቅቀሽ ታውቂያለሽ። ኧረ እባክሽ አንቺ ምን አይነት ሴት ነሽ? ራስሽን በምን አይነት መንገድ ነው የምታየው? በእናትሽ እንግዲያውስ የራስሽን ማንነት ማታቂ ከሆነ እኔ ያስረግጬ ልንገርሽ። አንቺ ማለት ተራ የቤት ሰራተኛ ገረድ ነሽ። ይሄ ደግሞ ያንቺ ዳግም አንቺ ማናባሽ ነው እህቴ እንደዚህ የምትናገሪው? ዳግም ቁም። አልተሳሳትሽም ሊዲያ። አዎ የቤት ሰራተኛ ነኝ። በዚህ ደግሞ ማፍርበት መስሎ ከተሰማሽ በፍጹም እንዳታስቢው እሺ? መቼም አላፍርበትም። አንቺ ምን አይነት ባለጌ ሴት ብትሆኚ ነው እህቴ እንደዚህ የምትናገራት? ይሄ ምን አይነት ብልግና ነው? ዳግም ተረጋጋ። አንተ በዚህ መሀል አትግባ። ኦ ለካ ወንድም አለሽ። አሁንማ አንደኛችሁን እኮ ሰብሰብ ባላችሁ። አቶ ዳግም እስቲ ምን ልታደርገኝ ነው? ሊዲያ እኔና አንቺ አልተዋወቅንም መሰለኝ። አይደለም እህቴን ክፉ ቃል ልትናገሪያ ቀና ብለሽ ብታያት እኔ ማረገውን አታውቂ። ልትመታኝ ነው ወይስ ልታሳስረኝ? የምታደርገውን ነገር ለማየት በጣም ጓጓው። አንቺ በጣም ተራ ሴት ነሽ። ከመምታት ሌላ ነገር አታስቢ። እህቴን አይደለም ልትናገሪያት ቀና ብለሽ ያያትና ላረግሽ የምችለው ነገር ማሰባች። ይኸውልህ ዳግም አሁን ተረጋጋ። ይሄ ጉዳይ የኔ ነው። አንተ በዚህ መሀል መግባት የለብህም። ሂድ ወደ ቤት። ይመለከተኛል። ይሄ እኔን በጣም የሚመለከት ጉዳይ ነው እህቴ። ከኔ ውጪ ስላንቺ ማንም አይመለከተውም። ካንቺ በላይ ነገር እኔን ይመለከተኛል። ዳግም በቃ እንግባ። ተረጋጋ። ይሄን ማለት እሺ ይቆጭሻል። አሁኑን እህቴን ይቅርታ ጠይቂያት። ያልኩሽን አሰሚም እንዴ? እህቴን ይቅርታ ጠይቂያት። አልጠይቅም። ባልጠይቅ ምን ታመጣለህ? እኔም ይቅርታ አልጠይቅም። አንተም የፎከርከውን ነገር አድርግ። እስቲ እናያለን። ሊዲያ የምልሽን ነገር አድርጊ። እህቴን ይቅርታ ጠይቂያት። ዳግም አሁን እንሂድ። ተረጋጋ። እሷ ከፍም ዝቅም አትልም። ለማይረባ ተግባራ ከዚህ በላይ መናደድ አይጠበቅብንም። ና እንሂድ። ና ያበጀሽ። ግን ሊዲያ አንድ ነገር አስታውሽ። አንቺ ድሉን ብታገኝ ሰው ከመግደል ወደ ኋላ ስለማትይ ነው በደንብ የምጠነቀቅሽ። ኑ እንሂድ። እኔና አንቺ እንተያያታለን።
አበባው መቼም ለኔ መሆን አለበት። መተሻል እንዴ? ቆይ ቅድም በዚህኛው መንገድ አለ እንዴ? እና ታዲያ በዛ ቤትስ ሰው በሄደበት ሁሉ ይመለሳል ለማን ነው? አይ በዛ እየጠበቅኩሽ ስለነበር እንኳን ደህና መጣሽ። በጣም አመሰግናለሁ። ካንቺ ባይበልጥም ያምራል። ያዳን የርሽበት ጉዳይ እንዴት ሆነልሽ? ያው አንዳንድ መስተካከል ያለበት ጉዳይ አለው ብለውኛል። ከፈጣሪ ጋር እስኪ የሚሆነውን እናያለን። ነገሮች ይስተካከላሉ። አንቺ ያን ያህል መጨነቅ የለብሽም። አንተ እኮ ከጎኔ ካለ ምንም ነገር እንደሚስተካከል በደንብ አውቃለሁ። እሱስ እውነት ነው። ኧረ እባክህ አልቀረብም። እሺ ግን ሳሚ በጣም አመሰግናለሁ። ደግሞ ለምን ነው የምታመሰግኝ? በቃ ለሁሉም ነገር በጣም አመሰግናለሁ። በመጥፎም በጥሩም ጊዜም ከጎኔ ስለሆንክ። እውነት ለመናገር አንተ ካጠገቤ ባትሆን ኖሮ ምን ልሆን እንደምችል ራሱ ማሰብ ይከብደኛል። ከዚህም በኋላ እንደዚህ እንዳትይ። በእኔና ባንቺ መሀል መመሰጋገን ብሎ ነገር የለም። አንዳንችን ለአንዳንችን የመቆም ግዴታ አለብን። አይ ሳሚ አንተና ማሂን እኮ ከጎኔ ባይሰጠኝ ኖሮ ይህንን ፈተና እንዴት እንደማልፈው ምንም አላውቅም ነበር። ብቻ ሁለታችሁም ከፈጣሪ የተሰጣችሁ ስጦታዎቼ ናችሁ። ይዋዳን በእርግጥ በቸገረሽ ሰዓት ከጎንሽ ነበርኩኝ። ግን ደግሞ ሁሉም ነገር ያለፍሽው በራስሽ ነው። እንዳንቺ አይነት ጠንካራ ሴት አጋጥማኝ አታውቅም። ብቻ ፈጣሪ መንገዳችንን ያስተካክልልን። ታውቂያለሽ ግን ይዋዳን አንቺ ከጎኔ በመሆንሽ ምን ያህል ደስተኛ እንደሆንኩ። በቃ አሁን መንገድ ላይ አንቁም፣ ወደ ቤት እንሂድ። አይ አሁን ወደ ቤት መሄድ አልፈልግም። ባይሆን ብቻችንን ልንሆን የምንችልበት ቦታ እንሂድ። እሺ ታስታውሳለህ ሳሚ የሆነ ጊዜ አፍረተ ቢስ ሌባ ነህ? እሺ እኮ እኔ ሌባ ልብሽን ሰርቄው መሆን አለበት። ሌላ ነገር ከሆነ ግን እመልሳለሁ። አሁን ሁሉም ሰው መጥቶ ሳላወረድ በፊት ክፍሌ ገብቶ የወሰድከውን ብር ትመልሳለህ ወይስ አትመልስም? ልክ ነበርክ። ልቤ ነበር የዘረፍከኝ። ናበቃ ዳግም ቆይ ምን ሆነሃል? ይሄን በሆነው ባልሆነው ነገር ቱግ የምትለው ነገር አቁም አላልኩም? እህቴ በሆነው ባልሆነው ምን ማለት ነው? ያንቺ መናቂ ያንቺ መሰረት በሆነው ባልሆነው ነው? እሺ ስለተናደርክ ምን ታመጣለህ? ንገረኝ። ሊዲያ እንደሆነ ልማዷ ነው። እኔ ደግሞ ለምንጇለሁ የምትናገረውን ነገር። አዲስ ነገር አለ? አንቺ ለምደሽዋል እህቴ። እኔ ግን መልመድ አልችልም። ያንቺ መሰረት ልለምደው አልችልም። እሺ በቃ ዳግም እና ተረጋጋ። በቃ ወንድም በቃ ሊዲያ ለምደው በዚህ በጠዋት አቻኩልሽ ጠራሽ? ዳግም ይቅርታ ልጠይቅህ ብዬ ነው። እኔን እንኳን አይደለም የሰደብሽው፣ እኔን ሳይሆን መሀሌት ነው ይቅርታ መጠየቅ ያለብሽ። አውቃለሁ እኮ ግን እሷ የኔን ባህሪ ለምደዋለች። በጣም ብዙ ጊዜ ብዙ ነገሮችን ስናገራት ነው የኖርኩት። ምንም አትለኝም። እንዴ ለምደዋለች ተብሎ እኮ መሳደብ የለም። ለምደዋለች ተብሎ ሰውን በዛ ልክ አታውርጁ። እሱን እኮ አውቃለሁ ግን በቃ ይሄ የኔ ባህሪ ነው። ትንሽ ነገር በተፈጠረ ቁጥር ወዲያው ነው ትገመለው። ቱግ ማለት እሺ ጎዳሻል እንጂ አይጠቅምሽም። ማሻሻል ያለብሽ ባህሪ ነው። እሺ አሻሽላለሁ ከሆነ በኋላ ግን በቃ በጣም ይቅርታ። ቆይ ግን ሊዲያ እንደዚህ አይደለሽም። እንዴት ነው ይቅርታ ልጠይቅኝ የቻልሽው? አዎ አይደለም ግን በቃ ዳግም ማንም ሰው ባልነበረኝ ሰዓት አብረኸኝ የነበርከው አንተ ነህ እና ደግሞ ያንን ጓደኝነታችንን ላጣው አልፈልግም። ስለዚህ ይቅርታ መጠየቅ ፈልኩ። እሺ እኔ አልተቀየምኩሽም፣ ይቅርታ አድርጌልሻለሁ። ግን እንደዚህ አትሁኚ ሌላ ጊዜ። እሺ ዳግም ደግሞ ልሄድ ነው። የት? ወደ ጣሊያን ሀገር ልሄድ ነው። ምን ታደርጊያለሽ ጣሊያን? ለትምህርት ጉዳይ ነው የምንሄደው እና ለኔ እዛ ብሆን ይሻለኛል። መቼ ትመለሻለሽ? አይታወቅም። ከ10 አመት ወይ ከ20 አመት ወይ ደግሞ ላልመለስም እችላለሁ። ይሻላል አለመመለሱ? አዎ ለኔ ከዚህ ህይወት መራቁ ለኔ በጣም ጥሩ ነው። የሚሻልሽን አንቺ ታውቂያለሽ። ምን እንዳደርግልሽ ነው የምትፈልጊው? እንድትሸኘኝ ቢያንስ እንኳን ሲሄድ ቻው የሚለኝ ዘመድና ቤተሰብ እፈልጋለሁ እና በቃ ቻው እንድትለኝ። እሺ ሸኝሻለሁ። ስትመጪም ግን እኔ ነኝ የሚቀበልሽ። ከመጣሽ ማለት ነው። ካረሳኝ ተቀበለኛለህ? እሺ እሺ ዳግም አመሰግናለሁ በጣም። እሺ ችግር የለም። እሺ እንሂዳ። ሳሚ አሁን ሁሉም ነገር ጨርሼ የራሳችንን ቤት ልከራይ ወስኛለሁ። እንዴ ምን ማለት ነው?
አሁን እኮ ያዳም ብቻ ሆናት አንቺ ሞሙ ያለብሽ ከኛ ጋር ነው እንጂ አይ ሳሚ ለዋዳን አንተ አለክ ከቤት ወጣለሁ ማለት ደግሞ ተዋቸዋለሁ ማለት አይደለም ግን ቢያንስ ወንድሜንና በጀሽን ይዤ የራሴን ህይወት መኖር አለብኝ እንዴ ምን ማለት ነው ማይ ቤቱ እኮ ሰፊ ነው ለሁላችንም ይበቃናል አውቃለሁ ግን እኔ ራሴን ችዬ ራሴን ህይወት መብራት ፈልጋለሁ እንደዛ ካልሽ ምን ይደረጋል ግን ቤት ትመጫለሽ አይደል ምን ማለት ነው ሳሚ ከናንተማ በፍጹም አርቅም ለራቅ ብልስ እንዴት ይገባዳን አርቃለሁ አሁን ከማንንም በላይ አንቺ ታስፈልጋታለሽ ይዋዳ አይ ሳሚ አንተም ታስፈልጋታለህ አሁን ደግሞ ቢያንስ ትንሽ ጭንቀት ይቀሏል ነገሮች ተስተካከሉ ይመስላል አንተም ከጎኗ አለክ እና ቤት አገኛችሁ ወይስ ገና እንትከራይ ያስብሽ አስተካክያለሁ አሁን እንዴት ይዋዳን እንደማሳምናት ነው ግራ ይገባኝ እንጂ ነው ሁሉንም ጨርሻለሁ ቀጣይ ሳምንት ሁሉንም አስተካክዬ እገባለሁ እኔ እንኳን እሺ የምትልሽ አይመስለኝም ግን እድልሽም ሞክሪ አሳምናታለሁ ችግር የለውም ማስበውን ሀሳብ ትረዳለች ብዬ አስባለሁ ብቻ እኔን ጥላኝ ካንቺ ጋር ሄዳለሁ እንዳትለኝ ብቻ እንጂ ችግር የለውም አታስብ ይዤብህ ካልሄድም ማዬ ዛሬ በርዶ ወይ ደህና መሸሽ እንዴት አመሸሽ ቆይ ትልሽ ነው ሁሉ ሰዓት የቆየሽው በጣም አመሸሽ እኮ ከሳሚ ጋር አብረን ነበርና ሳናቆም መሸብን ነው እንዴ እኔ ደግሞ እኮ ምን ሆነች ብዬ እስካሁን ሳልተኛ አንቺን ነው የምጠብቀው ቆይ ግን ማየ ተፈጠረ ነገር አለ እንዴ ምን እኔ እንጃ ፊትሽን ሳይ ወደናት መስኝ የሆነ ሐሳብ የገባሽ ነው የምትመስይ አረ ምን የተፈጠረ ነገር የለም እኔ ግን አልመሰለኝም የሆነ ነገር የተፈጠረ እኮ ነው የሚመስለው ፊትሽ ያው እንዲሁ አንዳንዴ ማሰብሽ ይቀራል ለዛ ነው እንጂ ምን ነው እንደዛ ከሆነ ጥሩ ሳይሽ ግን ነገር የተፈጠረ ስለመሰለኝ ነው የጠየኩሽ አይ ደህና ነኝ ሁሉም ሰላም ነው ኡፍ አሁን ማይ እቅፍ አድርገሽ መተኛ ነው የምፈልገው በጣም በርዶኛል ነይ ልብድ ስሚት ለላምክሽ ደግሞ ናፍቀሽኝ ነበር ሊዲያ ታስታውሻለሽ ለመጀመሪያ ቤታችሁ ስመጣ አንቺ ነበር የተቀበልሽኝ አይገርምህም ሳሚ ያኔ በጣም አስቸጋሪ ልጅ ነበር ሁሉንም ነበር የምትበጠብጠው የሚገርምሽ ከሁሉም ግን ካንቺ ጋር ነበር የምግባባው ከኔ ጋር ነበር የምትግባባው ግን ደግሞ ዙሮ እኔ ላይ ተጫወትክብኝ እንጂ ማለትማ እነሱን ለማግኘት እኔ መጠቀም ያደረከኝ ሌላ ምንም ያደረከው ነገር የለም በጣም ብዙ ነገሮችን ዋሻኸኝ ምናምን ሊዲያ እንደዛ እንዳይመስልሽ በቃ ያኔ መስሎኝ ነበር አልሆነም መስሎ አይደለም ሳሚ መጀመሪያውኑ ከቀድሞ ማሰበህበትና ቀደህበት ያደረካቸው ነገሮች ናቸው አይደለም ሊዲያ አንቺ ሁሉም ነገር ያበላሽሽው አንቺ ነሽ ይሄን ደግሞ አንቺም ታውቂያለሽ ሳሚ እኔ ምንም ነገር ያበላሽሁት ነገር የለም ቀረብከኝ ወድሻለሁ አልከኝ እኔም ወደድኩህ አለቀ ግን አንተ ደግሞ ወድሻለሁ ስትለኝ የነበረው ውሸትህን ነበር ግን ሊዲያ አንቺ ዋዳለ ክፉ ነገር እየሰራሽ ነበር እና አንተስ ጥሩ ነገር እየሰራ ነበር ያወደለ እንደ ጥሩ ሰው ራስን ለማስመሰል አትሞክር ሁላችንም ማንነታችን ምን እንደሆነ ጠንቅቀን ነው የምናውቀው እሺ አሁን ተረጋጊ ያለፈ ነገር አናንሳ ከተባለ እኮ ሁሉም ሰው ጥሩ ነው ያለፈው ነገሮች ሲነሱ ነው ለወደፊት የምታስበው በቃ ይጻባይሽ አለቃለሽ አይሳም የኔ ጉድለት ብቻ ነው አይደለም የሚታየ ያንተ ጥፋትና ጉድለቶች አይታዩም እኔ ጥፋተኛ አይደለሁም እያልኩሽ አይደለም ዲዲ ግን ደግሞ በቃ ስህተት ነበር እኔና አንቺ አብሮም
እሺ ሳሚ፣ እኔ አሁንም ቢሆን ልክ ነው እያልኩ አይደለም እኮ ያው ስለምወድህ እንጂ ሌላ ክፉ ነገር አስቤ አይደለም። ግን ደግሞ የሚወዱትን ሰው እኮ በግድ አብሮ ካሉ እንኳን ይባል እንዴ? አውቃለሁ በግድ አብሬ ልሆንም ደግሞ እኮ አላልኩም። እወድሃለሁ ተረዳኝ እንጂ ሌላ ነገር አልተናገርኩም። እሺ ግን ሊዲያ ለወደፊቱ የጸባይሽን ማስተካከል አለብሽ። ቶሎ የምትናደጂው ነገር ማስተካከል አለብሽ። እስቲ ሳሚ ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። በቃ እሺ አሁን ወደ ቤት እንሂዳ። አዎ እንሂድ። ከቻልክ ትንሽ ጊዜ ላውራ ፈልጌ ነበር። እሺ ችግር የለውም። ስለምንድን ነው የምታወሪው? ሳሚ አንተ እዚህ ቤት ከመጣ በኋላ በጣም ብዙ ነገሮችን አሳልፈናል። በተለይ እኔ እናንተ ጥሩም መጥፎም በጣም ብዙ ነገሮችን አብረን አሳልፈናል። አውቃለሁ። ታዲያ ዛሬ ለምን ደሞ የምትነግሪኝ? ያው ታውቃለህ እኔ አንተን ስለወደድኩ ችክ ብዬ ብዙ የማይደረጉ ነገሮችን አድርጌያለሁ። ስለዚህ ደግሞ ይቅርታ ልጠይቅህ እፈልጋለሁ። ችግር የለውም ሊዲያ። አንቺ እኮ ያን ያደረግሽው ለፍቅር ብለሽ ነው። አይ ሳሚ ቢሆንም በጣም ብዙ ነገሮችን አድርጌያለሁ። እኔ ከልጅነቴ ጀምሮ ምንም ነገር ፈልጌ አጥቼ አላውቅም። ያ ባህሪ ደግሞ አብሮኝ ያደገ መሰለኝ። በቃ እሺ ይቅርታ አድርገንልሻል። ግን ደግሞ ዛሬ ለምንድን ነው ይሄን የምንነግሪኝ? ነገ ማታ ወደ ጣሊያን እበራለሁ። ምን? አዎ ሳሚ ለኔም ለእናንተም ለሁላችንም የተሻለ የሚሆነው እኔ ከዚህ ብሄድ ነው። ሊዱ እኔ ካንቺ ባላቅም ግን እዚሁ ብትሆኚ ይሻላል። አይ ሳሚ ይሄን ነገር በደንብ አስቤበት ጨርሻለሁ። ስለ በቃ ለሁላችንም የተሻለ የሚሆነው እኔ ከዚህ ዞር ብል ነው። ስለዚህ ሄዳለሁ። ቆይ ለምን ሊዱ? አሁን እኮ አንቺ ከተስተካከልሽ አብረን መኖር እንችላለን። አውቃለሁ ግን ደግሞ ብዙ የማይስተካከሉ በጣም ብዙ ነገሮች አሉ። ስለዚህ ብሄድ ነው የተሻለ የሚሆነው። እና ደግሞ እዛ ከሄድኩኝ በኋላ ወደ አዳሪ ትምህርት ቤት እገባለሁ። ታልሽ ምን ይደረጋል ሊዱ? ግን እኔ ሁሌም ከጎንሽ ነኝ። እሺ እሺ ሳሚ በጣም አመሰግናለሁ። ችግር የለም ሊዱ። አበጅሽ በእኔ ምክንያት እንዲቆጡሽ አደረኩኝ። በጣም ይቅርታሽ። አረ ችግር የለም ሊዲያዬ። ይሄ እኮ ፈልጌና ፈቅጄ ያደረኩት እኮ ነው። ምንም ችግር የለም። ቢሆንም በጣም ጮህችብሽ። ያው ትንሽ ሀሳብ ቢጤ ገብቷት ነው። አሁን እኮ ደግሞ ተረጋግታለች። ችግር የለም። አይ እንደዛ ከሆነሽ ደግሞ አበጅሽ አንድ ነገር ልንገርሽ። ልሄድ ነው። ወዴት? ወደ ውጭ ልሄድ ነው። ምን ልታረጊ? ያው አንዳንድ ነገሮችን ልሰራ ከዛን ደግሞ ልማር።
መቼ ትመለሻለሽ? አይ መመለስ እንኳን አይመስለኝም። አሃ ታዲያ እስከ ወዲያኛው ነው እንዴ የምትሄጂ? አዎ በእጅሽ እስከ ወዲያኛው ነው የሚሄደው። ግን ደግሞ ደውልልሻለሁ እናወራለን። እንደው አትረሽኝም ግን? ለምን እረሳሻለሁ? አንቺንማ አልረሳሽም። የእውነት እውነት? እስቲ እመቤቴ በይ። እመቤቴ በቃ እንደዋወላለን እንዳጠፊ። እሺ የምትፈልጊው ነገር ካለ ደግሞ ንገሪኝ እልክልሻለሁ። ደግ እና አንቺ ሳትልኪልኝም እንዴ? አረ ልክልሻለሁ። ደግሞ እኔ ምን ልላክልሽ? የፈለግሽውን ልክልሻለሁ። በቃ ትልኪልኛለሽ፣ እነግርሻለሁ። ነይ በቃ ተነሽ ወደ ቤት እንሂድ። አላልኩሽም ነበር? ምንድን ነው ያልሽው? አይ ማሂ ቁርስ ሳሚ ክፍል ሄደን እንብላ ስትለኝ ያልተጸዳ ክፍል ውስጥ ከመንበላ ሳሎን እንብላ ብያት ነበር። ያው መተነሳ ስላልመሰለኝ። አየሽ ካንቺ በላይ ማሂ በደንብ ነው የምታቀኝ። እሱ ልክ ነህ። እኔንም ካንተ በላይ በደንብ ታቀኛለች። በሉ በቃ ቁርሳችን እንብላበት። ምን ነው ማሂ? ምን የሚያስቅ ነገር አለ? አይ ምንም የሚያስቅ ነገር የለም። እንዲሆነ ነገር አስታውሺ ነው። ምንድነው ያስታውሽው? የድሮ ፍቅረኛሽን አስታውሽው እንዴ? የምን የድሮ ፍቅረኛ እንዴ ማለት? ቆይ ለምንድን ነው እንደዚህ የምትቆጪው? አልገባኝም። ተቆጣው እንዴ? ተቆጣ ወይ? በቁጣ እናወጥሽን እንጂ። አይ መስሏችሁ ነው እንጂ እኔ ምንም አልሆንኩም። ይልቅ እናንተ ተጎራረሱ። ቆይ ግን ማህሌት የድሮ ፍቅረኛሽ ሲባል ምን ነው በረገግሽ? አይ አልተረበሽኩም ይወዳኔ። እሺ በቃ እንደዛ ከሆነ ስለ ድሮ ፍቅረኛሽ ንገሪኝ። እኔ በጣም ብዙ ስራ አለብኝ። እናንተ ብሎ ነው ተቀበለው። ቻው። ዮአዳን የማይ ስሜት ባንዴ ተቀያየረ። የሆነችው ነገር አለ እንዴ? ነው ሳናቅ ያስከፋናት ነገር አለ? አይ የማይሆን ነገር እንኳን እኮ አልተናገርናትም። ምናልባት ስለ ፍቅረኛው ስለጠየቅናት ይሆናል ስሜቷ የተረበሸው። እንደሱ ይሆናል። አይወለሳም ዛሬ አንዳንድ የሚሄድባቸው ቦታዎች አሉ እና ፍቃደኛ ኮርክ አብረን መሄድ ትችላለህ? ችግር የለውም አብሬሽ እሄዳለሁ። ግን ምን ተፈጥሮ ነው የተጨነቅሽው? የተፈጠረ ነገር አለ እንዴ? አይ ይሄንን ቤት ጨምሮ ብዙ ንብረቶችን ልናጣቸው እንችላለን። ያው ዛሬ የመጨረሻ ቀናችን ሳይሆን አይቀርም። አልገባኝም ዮአዳን። እንዴት ማለት? ይወለሳሚ ሂሩት እንዳለ ወንጀሎቿን ከበር ያደረገችው እኔ ከቤተሰቦቼ በወረስኳቸው ንብረቶች ነው። እና ይሄ ካንቺ ጋር ምን ያገናኘዋል? በጣም ብዙ ነገር ያገናኘዋል። እቴቴ ወንጀለኞቹን ንብረቶቹ እሷ እንደሆኑ አሳምና በጣም ብዙ ሚሊዮን ብር ተበድራቸዋለች። እናማ ወንጀለኞቹን እኔ እየተከታተሉኝ ነው። ስለዚህ ሂሩት የተበደረችውን ገንዘብ እኔ ለነሱ መክፈል ካልቻልኩኝ ምን ሊያደርጉኝ እንደሚችሉ ምንም አላውቅም። ማንም ደፍሮ የሆነ ነገር ሊያደርግሽ አይችልም። እሱን በጣም እርግጠኛ ነኝ ጌታ። ማንም ምንም ነገር ሊያደርገን እንደማይችል ግን ደግሞ እነዚህ ሰዎች ከኛ የተሻሉ መሆናቸውንም ማወቅ ይኖርብናል። እኛም መጉዳት ከፈለጉ ደግሞ በትንሽ ደቂቃዎች የፈለጉትን ነገር ማድረግ ይችላሉ። እሱን በደንብ አውቃለሁ። ግን ደግሞ እኔ ላንቺ ያለውልሽ ምንም ነገር ቢፈጠር ከምንም ነገር በላይ የኔ እንደነት አስቀድመ ራስን አደጋ ላይ ምጥነ ቢሆን እኔ ፕሮቴክት እንደምታደርገኝ በደንብ አውቃለሁ። አንዳንዴ ለማመን የሚከብዱኝ ነገሮች አሉ። ቆይ ለምንድን ነው እንደዚህ የምታየኝ? እና ደግሞ ምንድነው ለማመን የከበደ ነገር? እኔ ከልጅነቴ ጀምሮ ስሜቴን መናገር አልችልም። የተሰማኝን ነገር ለሰዎች ማሳየት ይከብደኛል። በፊት እናቴ ትምህርት ቤት ስታደርሰኝ እጇን ጥብቅ አድርጌ ነበር የሚይዛት። ለምን? ልጅ ያለው ብዙም ከቤት ስለማልወጣ ውጪውን ማየው ከትምህርት ቤት ስመለስ ነበር እና መጫወት ያስፈራኛል። በጣም ይገርማል። እና የእናቴን እጅ ደግሞ ጥብቅ አድርጌ ከያዝኩት ያለ ምንም ፍርሃት ነበር መንገድ ላይ እየተጫወኩኝ የምሄደው። የእናቴን እጅ ሲይዘው ምንም አያስፈራኝም። የሚሄድ መኪና ውስጥ ራሱ ልገባ እችላለሁ። ምንም አደጋ የሚደርስብኝ አይመስለኝም ነበር። ሁሉም ልጆች ከቤተሰቦቻቸው ጋር ሲሆኑ የተለየ በራስ መተማመን ይኖራቸዋል። ኤልሳሚ እኔ በፊት የእናቴን እጅ ሲይዝ የሚሰማኝ ስሜት ነው አሁን ያንተን እጅ ሲይዝ የሚሰማኝ።
ሄዶ እንደ እህትማማቾች ነገሮችን እያስተካከልን አብረን ብንቆይ ደስ ይለኝ ነበር። እኔም ደስ ይለኝ ነበር ማለት ግን ደግሞ ለኔም ቢሆን ለእናንተ ጥሩ የሚሆነው ቢሄድ ነው። እሺ እና መቼ ትመለሻለሽ? አይታወቅም። ከ5 ዓመት ወይ ከ10 ዓመት አሊያም ደግሞ ለዘላለም ልመለስ እችላለሁ። ደግመን እንደምንገናኝ ተስፋ አደርጋለሁ። ይሄድሽበት ሁሉ መልካሙን ይግጠምሽ። አሚን ማለት በቃ እኔ ልታሽ ዳግም ቦርሳዬን ይዞ እየጠበቀኝ ነው። እሺ መልካም መንገድ። ደህና ሁኚ። ሙሉ ስም ሀያት ከበደ። ለምን እዚህ እንደመጣሽ ታውቂያለሽ? አዎ ጌታዬ። በህገወጥ የህፃናት ዝውውር ሆስፒታል ከፍታችሁ የሰዎችን የአካል ክፍል እያወጡ በመሸጥ የሰው ነፍስ በማጥፋት በማገት በመግደል ወንጀል ተጠርጥራችኋል። ወንጀሉን ታምኛለሽ አታምኚም? አዎ ጌታዬ አምናለሁ። ለምን ፈጸማችሁት? ይህን ወንጀል ለመፈጸም ምን አነሳሳችሁ? በዋነኝነት እኔ ብቻዬን ሆኜ ምንም አይነት ወንጀል አልፈጸምኩም። እንዳልኩ አለቃችን ሂሩት ትባላለች። እኔ በነበረብኝ የኑሮ ችግር ምክንያት እሷ ጋር ተጠግቼ በእርግጥ መቃወም አልቻልኩም። የራሴ ችግር በረታብኝ እና ወንጀል በመስራት ነው ራስሽ ነፃ የምታደርጊው? በእርግጥ ስገባ ነገሩ እንደዚህ አይነት ይሆናል ብዬ አልገመትኩም። ለጊዜው በችግሬ ምክንያት ገንዘብ ማግኘቴን ብቻ ነበር ያየሁት። ቀስ በቀስ ግን እዚህ ሁሉ ደረጃ ላይ ደረስኩ። ህግ የጣለብኝን ነገር ሁሉ ለመቀበል ዝግጁ ነኝ። ለስንት ሆናችሁ ነው ወንጀል የፈጸማችሁት? ዋናዋ ሂሩት ትባላለች። የኔ አሰሪ የኔ አለቃ እሷ ናት። ከሷ በላይ ግን አንድ ከባድ ሰው አለ። ማን ነው ያለቃችሁስ? በኮድ ነው የሚጠራሩት። ስሙን እኔ አላውቀውም። እንዴት አታውቂው? እሱ ማንም ሰው እንዲያውቀው አይፈልግም። በጣም ትልቅ ቦታ ላይ ያለ ሰው ነው ጌታዬ። ምን ለመሸፈን እየሞከርሽለት ነው? ስለሸፈንሽለት ከወንጀሉ የሚያመልጥ ይመስልሻል? አንቺ ራስሽ ላይም ሌላ ወንጀል እየጠመጠምሽ ነው። እኛ እንዴትም ብለን እንይዘዋለን ይህን ግለሰብ። አንቺ ግን ተጨማሪ ወንጀል ራስሽ ላይ ይደብቅሻል። ኧረ በፍጹም። አሁንማ ምኑን እሸፍነዋለሁ? ሁላችንም እኮ ተጋልጠናል። እሱ ግን ዓለምን የሚዞር ሁሉ በእጁ የሆነ ሰው ስለሆነ ለኔ ምን ብለው ያሳውቁኛል? ወንጀለኛን ሰው መደበቅ ሌላ ተጨማሪ ወንጀል ነው። ይሄን ታውቂያለሽ አታውቂ? እሷ ታውቀዋለች። እሷን መጠየቅ ትችላላችሁ። ማን ነች? አለቃዬ። ማን ናት አለቃሽ? ሂሩት ናት። ሂሩት ነው ያልሽው? አዎ። አስወጣት መርማሪ። ይዛት ሂድ። እሷ ሙሉ ስም ሂሩት ወንዲፍራ። በህገወጥ የሰዎች ዝውውር ሆስፒታል ከፍታችሁ የሰው የሰውነት ክፍል በማውጣትና በመሸጥ ወንጀል ሰው በመግደል በማገት እና ሌሎች ተዛማጅና የተለያዩ ወንጀሎችን በመፈጸም ተጠርጥራችኋል። ወንጀሉን ሰርተሻል አልሰራሽም?
ወንጀሉን ሰርተሻል አልሰራሽ? ሰርቻለሁ። ያንቺ ድርሻ ምንድን ነበር እዚህ ወንጀል ላይ? እኔ ሁለተኛ አለቃ ነበርኩ። የኔ አለቃ በዜግነቱ ኢትዮጵያዊና የመናዊ ነው። ሳምቦስ ይባላል። የት ነው የሚኖረው? እሱ ቋሚ አድራሻ የለውም። አሁን ያለበትን እርግጠኛ ሆኜ አላውቀውም። እንዴት ነው የምትገናኙት? በማይታወቅ ቁጥር ነው የሚደውለው። ጭራሽ ስላደረጋችሁት ወንጀል መስራት ለእናንተ ስራ ነው? ለምን ያህል ጊዜ ነበር ወንጀል ስሩ ነበር? አቤት? ለምን ያህል ጊዜ ነው ወንጀል ስሩ ነበረው? ለ18 ዓመታት። 18 ዓመት ሙሉ የሰው ነፍስ እያጠፋችሁ ተከናችሁበታል በደንብ። ለማንኛውም የተናገርሻቸው እያንዳንዱ ቃሎች እዚህ ተመዝግቦልሻል። በኋላ የሚመጣልሽ ወረቀት አለ፣ እሱን ትፈርሚያለሽ። የተቀረውን ፍርድ ቤት ጨርሷል። አስወጣት። ማረፊያ ክፍል አቆዩልኝ። ይዛት ሂድ። ተከሳሽ ሂሩት ወንዲፍራውና ሀያት ከበደ በቀን 29 መጋቢት 2017 ዓመተ ምህረት ፍርድ ቤቱ በዋለው ችሎት ሁለቱ ተከሳሾች እያንዳንዳቸው በነፍስ ማጥፋት፣ በህፃናት እገታና በሰዎች የሰውነት ክፍል ስርቆት እንዲሁም በህገወጥ መንገድ በመሸጥ ወንጀል ተከሰው እያንዳንዳቸው በ25 ዓመት ጽኑ እስራትና በ10 ሚሊዮን ብር የገንዘብ መቀጮ ተቀጥተዋል። እማዬ ቆይ ለምንድን ነው ያልነገርሽኝ? ምኑን ልንገርህ የኔ ልጅ? ሁሉን ነገር ላንተ ብዬ ነው ያደረኩት። ይሄ ደግሞ የሚገባህ ይመስለኛል። አሁን ህፃን ልጅ አይደለም። እማዬ እኔ እኮ ራሴን መከላከል እችል ነበር። አንተ እንዳይጎዱ ብዬ ነው የኔ ልጅ ያንን ሁሉ ያደረኩት። እሺ እሱ ሲሆን በቀደም ለምንድን ነው እንደዛ የተናገርሽኝ? አውቄ እንዳልሆነ ታውቃለህ። የትኛዋ እናት ናት ልጇን የምትጠላው? አታስብም እንዴ? በቃ ግድ ስለሆነብኝ ነው። እዚህ ድረስ ይዘልቃል ብዬ አላሰብኩም። በእኛ ወንጀል ልጄ ይቅር በለኝ። በቃ አጥፍቻለሁ፣ ይቅር በለኝ። እኔ ያንተን ይቅርታ ነው የምፈልገው። ከዚህ በኋላ የፈለጉትን ያህል ጊዜ እዚህ መቆየት እችላለሁ። እማዬ እኔ አልተቀየምኩሽም። ደግሞ ምንም ብትይ ስላየሽ ደስ ብሎኛል። ደግሞ የሆነ ቀን ከዚህ ወጥተሽ እንደ ድሯችን እንደምንመለስ ተስፋ አደርጋለሁ። ልጄ እኔ በስራዬ ነው ይሄ ሁሉ የተፈረደብኝ። እኔ እቀበላለሁ፣ ችግር የለም። ግን በጣም ራስህን ጠብቅ። አሁንም ራስህን ጠብቅሽ። መተህ ስላየኸኝ በጣም አመሰግናለሁ። ቢሆንም እማዬ እኔ ሁሌም እየመጣው ጠይቅሻለሁ። እኔ እስካለሁልሽ ድረስ መቼም ብቸኛ አትሆኝም። እሺ? አንተ እንደማትረሳኝ አውቃለሁ ልጄ። ስላየኸኝ ደስ ብሎኛል፣ አመሰግናለሁ። በጣም ራስህን ጠብቅሽ አደራ። እሺ እናቴ፣ በጣም ነው የምወድሽ። ዮአዳ እንዴት ነሽ? እንዴት ነሽ እቴቴ? እዚህ መጥተሽ ትጠይቂኛለሽ ብዬ አልገመትኩም ነበር። እውነት በጣም አስገርመሽኛል። አሁን ብቻ ሳይሆን ከዚህ በኋላ ሁሌ እየመጣው ጠይቅሻለሁ። ደግሞ ይሄ ሊያስገርምሽ እኮ አይገባም። ልጄስ ዮአዳ ከትናንትና ወዲያ ወደ ጣሊያን ሄዳለች። ያው እንደደረሰች በቴክስት ነግራኛለች። ሰሞኑን ደግሞ መደወላችን ስለማይቀር ሰላም እንዳልሻት ነግራታለሁ። ተመስገን አምላኬ፣ በጣም አመሰግናለሁ። እሱ ችግር የለውም እቴቴ። እንዴት ነው እስር ቤቱን ለመድሽው? ደግሞ የሚያስፈልግሽ ነገር ካለ ለኔ መንገር ትቻለሽ። ሁሉንም ነገር አመጣልሻለሁ። ከመልመድ ውጭ ሌላ አማራጭ የለኝም። እዚህ ለብዙ አመታት መቆየት አይቀርም። የሚያስፈልገኝ ነገር ካለ እነግርሻለሁ። ደግሞ የሊዲያ ነገር እንዳያሳስብሽ። እኔ እንደ ታላቅ እህት ለሷ ማድረግ ያለብኝ ነገር በሙሉ አደርጋለሁ።
አመሰግናለሁ ያዳን፣ በጣም አመሰግናለሁ። ከማመስገን ውጭ ሌላ የምልሽ ነገር የለም። እሺ ቴቴ፣ ምስጋናሽን ተቀብያለሁ። ያዳን፣ አሁን የምልሽ ነገር እውነት ላይ መስልሽ ይችላል፣ ግን ከልቤ ነው። በዚህ ሰዓት ማሸት አልችልም። አንቺም ላይ እናትሽም ላይ ላደረኩት ነገር ይቅርታ አድርጊልኝ። ላንቺ ሳይሆን ለራሴ ስል ይቅርታ አድርጌልሻለሁ። ያ ማለት ግን የተፈጠሩትን ነገር በሙሉ ረሳለሁ ማለት አይደለም። እኔም ትረሻቸዋለሽ ብዬ አላስብም። ያዳን፣ አንቺ በጣም ጥሩ ልጅ ነሽ። ለኔም ለልጄም ላደረግሽልን ነገር ሁሉ ፈጣሪ ብድርሽን ይክፈልሽ። ሌላ ምንም አልልሽም። ሰዓት አልቋል። በቃ ያዳን፣ ሰዓት አልቋል እያሉ ነው። ሲመችሽ እየመጣሽ አልፎ አልፎ ጠይቂ። እሺ እመጣለሁ፣ ጠይቅሻለሁ። ሰላም ነው ያዳን? ሰላም፣ እንዴት ነሽ? እኔ ከዚህ በፊት አንቺን በስም አውቅሻለሁ። እኔም በደንብ አውቅሻለሁ። ካልተሳሳትኩ ተገናኝተናል አይደል? አዎ አስታወስኩ፣ ተገናኝተናል። ሳሚ ስላንቺ ነግሮኛል። ያው ልጅሽን ለመጠበቅ የሄድሽበት ርቀት በጣም አድንቄዋለሁ። ያው እናት ለልጇ ስትል ያደረገችው ነው። ያን ያህል ትልቅ ነገር አይደለም። ያዳን፣ አሁን አንቺን ለማግኘት ጥበቆቹን ለምኜ የወጣሁት ሳሚን አደራ ልሰጥሽ ነው። አደራ ያዳን፣ ማንም እንደሌለው ታውቂያለሽ ልጄ። እኔ ነበርኩ ያለሁት፣ ይሄው እኔም እዚሁ ነኝ። አደራ እንግዲህ እንዳትጨክኝበት። እሺ ተቀብያለሁ። ደግሞ ስለ ሳሚ ማታስቢ፣ በሀዘኑ በደስታውን ከጎኑ ሆናለሁ። በቃ እሺ፣ መልካም ቀን። ሰላም ወይ ሳሚን ሰላም በይልኝ። እሺ በቃ ምን እያሰብሽ ነው? አይገርምም? ያ ሁሉ ነገር አልፈን እዚህ ላይ መድረሳችን በጣም ነበር አምጣይ። በጣም ነበር መጣላ። አሁን እንደዚህ ፍቅር በፍቅር እንደምን ባቅም ያን ሁሉ ነገር አላደርግም ነበር። ስሚ፣ የሆነ ጊዜ ከማይ ጋር ያደረጋችሁን ታስታውሻለሽ? ምን ነበር? ቁርስ እየበላው እንኳን ሻይ በጨው ሰጣችሁ። ያንን ጊዜ መቼም ማረሳው። ደግሞ በጣም ደስ ያለኝ ቀን ነበር እንጂ ያኔ እኔ እንዴት እንደተናደድኩ ካልሰራውላችሁ እያልኩ እንዴ በፍቅርሽ ጉድ ሰራሽ። የምር ስላለኝ በጣም እድለኛ ነኝ። እኔ ቆንጆ፣ እኔም አንቺ ከጎኔ ስላለሽ በጣም እድለኛ ነኝ። አሁን እናቴም የለችም፣ አጎቴም የለም። ግን ፈጣሪ ጥሎ አይጥልም። አንተን እንደመካሻ ሰጠኝ። ልክ ነሽ። እኔም አሁን ማንም ከጎኔ የለም። ከጎኔ ያለሽው አንቺ ብቻ ነሽ። ቀሪውን ዘመኔን ደግሞ ካንተ ጋር ብቻ ነው ማሳለፍ የምፈልገው።